ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። ይዊ ሰላም ነው፣ እንዴት ነሽ? ሰላም ኡስታዝ፣ ሰላም። የዘላለም ሕይወትና ጀነት የፍርድ ቀን ወደፊት ሰዎች ሞተው ከተቀሰቀሱ በኋላ የምናገኘው ነገር ነው ወይስ አስቀድመን? አሁን እጅሽ ላይ አሁን የዘላለም ሕይወት አለ አንቺ ጋር? አዎ የኔ ጋር አሁን የዘላለም ሕይወት ተቀብያለሁ። ወዲያው ብሞት አሁን ገነት ነው የምገባው። እሱን አልጠየቅኩሽም። አሁን እጅሽ ላይ የዘላለም ሕይወት ተስፋ ነው ያለሽ ወይስ የዘላለም ሕይወት እጅሽ ላይ አለ? እጄ ላይ አለ የዘላለም ሕይወት። ጥቅስ ስጪኝ፣ ማስረጃ ስጪኝና እናየዋለን። ጥቅስ አምጪ። መጽሐፍ ቅዱስ ይናገራሉ የእግዚአብሔር ልጅን ያልተቀበለ ሰው አሁኑኑ ተፈርዶበታል ይላል። ፍርድ አሁኑኑ ማለት ባለሁበት ማለት ነው። ለፍርድ አልጠየቅኩሽም። የጠየቅኩሽ የዘላለም ሕይወት የሚባለው ነገር ሰው በተስፋ የያዘው የጨበጠው ነገር ነው ወይስ ራሱ የዘላለም ሕይወትን እጁ ላይ አለ? እስቲ ማስረጃ ስጪኝ። የዘላለም ሕይወት ማለት ደግሞ የሚገኘው የት ነው? ራሱ ከመነሻው የዘላለም ሕይወት ብሎ ያስቀመጠው በዚህኛው ዓለም ነው ወይስ በሚቀጥለው ዓለም ነው? ኢየሱስ እንትን ያለው ኢየሱስ የዘላለም ሕይወት ሉቃስ 18:30 ላይ የሚከተለኝ በዚህ ዘመን ብዙ እጥፍ በሚመጣው ዓለም ደግሞ የዘላለም ሕይወት የማይቀበል ማንም የለም አለ። ማርቆስ 10:17 ላይ የዘላለም ሕይወት እወርስ ዘንድ ምን ማድረግ እችላለሁ አለ። የሚወረስ ነገር ነው የዘላለም ሕይወት። የሚወረሰው ደግሞ የሚቀጥለው ዓለም ውስጥ ነው። ሮሜ 6:22 ላይም እንደዛ ነው የሚለው። ከኃጢአት አርነት ወጣችሁ ለእግዚአብሔር ትገዛላችሁ ልትቀደሱም አላችሁ፣ መጨረሻው ነው የዘላለም ሕይወት ብሎ ነው ያስቀመጠው። አንቺ ግን በእጄ ይዤዋለሁ ስትይ የዘላለም ሕይወት አሁን በእጅ ላይ ያለ ነገር እንደሆነ ማስረጃሽ ጥቅስ የቱ ጋር ነው ያለው? ሮሜ 6:23 ላይ ያለው ይናገራል። በክርስቶስ ኢየሱስ የዘላለም ሕይወት ያገኛል ይላል እንጂ የኃጢአት ደሞዝ ሞት ነው፣ የእግዚአብሔር የጸጋ ስጦታ ደግሞ በክርስቶስ ኢየሱስ የዘላለም ሕይወት ይላል እንጂ የዘላለም ሕይወት እጃችሁ ላይ አለ የሚል ጥቅስ አለ? ምክንያቱም ኃጢአት የሚደረገው እዚህ ምድር ላይ ስለሆነ ተስፋችን እጃችን ላይ ነው። በዚህ በሰራ ነው እዚህ ባመነን ነው እዛ የዘላለም ነው ታለ። ታዲያ ኢየሱስ ሲናገር ሉቃስ 18:30 ላይ የሚከተለኝ በዚህ ዘመን እጥፍ ይቀበላል አለ። በሚመጣው ዓለም ደግሞ የዘላለም ሕይወት ይቀበላል አለ። በሚመጣው ዓለም ለምን አለው ታዲያ? የሚመጣው ዓለም አሁን አለ ነው ወይስ ወደፊት የሚመጣ ዓለም ነው? ምክንያቱም ለሚመጣው ዓለም ክሬዲት ማግኘት የምችለው እዚህ ላይ አምኜ በኖርኩበት ነው። ክሬዲት ማግኘት አሁን እሱ ሌላ ጉዳይ ነው። ግን ተስፋውና ማመኑን አንድ ሰው ሊክድም ተስፋውንም ሊያስተባብልም በአክስታይድም ሊያደርግ ይችላል። ዕብራውያን 6 ላይ አንድ ጊዜ ብርሃን የበራላቸው ሰማይ ጦታ ይቀምሱ የመንፈስ ቅዱስ ህብረት ተካፋዮች የነበሩ በኋላም የካዱት እነሱ ለንስሐ ማደስ የማይቻል ነዋል። አንድ ሰው ካመነ በኋላ ያመነውን ነገር የሆነ ሰዓት ላይ ጽናት ሳይኖረው ሊጥለው ይችላል። በአክስታይድ ሊያደርገው ይችላል ራሱ ሊጥለው ይችላል። ስለዚህ ምንድነው ማድረግ አለበት? በተስፋ ነው የተቀበለው ነገር ጽናት ያስፈልጋል። ለዛ ነው ቅዱስ ይዞ ሲናገር ማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ እስከ መጨረሻው የሚጸና እርሱ ይድናል አለ። ፊልጵስዩስ ምዕራፍ 2 ቁጥር 11 ላይ ደግሞ የራሳችሁን መዳን ምን በሉ አለ ፈጽመዋል። የዘላለም ሕይወት የሚባለው ነገር ተስፋ ነው የተሰጠው። መዳንም ራሱ ተስፋ ነው። በተስፋ ድነናል ነው የሚለው እንጂ አንቺ አሁን የዳንሽው በተስፋ ነው እንጂ እንደ ባይብል አሁን ላይ ሳሊቬሽን አግኝተሻል ማለት ጀሃነም አትገቢም ማለት እኮ ነው። እንደዛማ ከሆነ ከምንድን ነው የሚዳነው ሲባል ከጀሃነም ነው የሚዳነው፣ ከገሃነም ነው የሚዳነው። ከገሃነም የሚዳነውን ነገር በተስፋ ነው ሰው የሚድነው እንጂ ቃል በቃል የሚዳን ነገር አይደለም ራሱ። ለምን ጀነትና ጀሃነም የሚባለው ነገር ከተቀሰቀሽ በኋላ የፍርድ ቀን ወሮታና አጸፌታ ምንዳና ትሩፋት ትርሲትና ስርጉት ካላህ ዘንድ የምትቀበየው ነገር ነው፣ እንደ ባይበልሽም ከሄድሽ ማለት ነው። ስለዚህ የዘላለም ሕይወት የሚባለው ነገር የዘላለም ሞት የሚባለው ነገር ወደፊት ነው። ራዕይ 21:7 ላይ ምንድነው የሚለው? ይህ የእሳቱ ባህር ምንድነው አለ ሄዊ። ይህ የእሳቱ ባህር ምንድነው ብሎ ነው ያስቀመጠው? ሁለተኛ ሞት ነው ብሎ ነው ያስቀመጠው። ተመልከች። ገሃነም ምንድነው አለ? የዘላለም ሞት ነው አለ። ሁለተኛ ሞት ነው አለ። ገነት ደግሞ ምንድነው? ወደሚቀጥለው ዓለም ላይ የምታገኘው ምንድነው? የዘላለም ሕይወት ነው። አሁን ግን የዘላለም ሕይወት በተስፋ ተቀብያለሁ፣ ተስፋ ተሰጥቶኛል፣ ዋስትና ተሰጥቶኛል ከሆነ ያስማማናል። ቁርአን ላይም ብዙ ቦታ እንደዛ አለ። ነገር ግን አሁን የዘላለም ሕይወት ተቀብያለሁ ካልሽ ከባይብል ጋር ልትላተሚ ነው። ታስታውሽ እንደሆነ የማርቆስ 10:17 ላይ በመንገድም ሲሮጥ አንድ ሰው ሮጦ ተንበረከከና ቸር መምህር ሆይ የዘላለም ሕይወት እወርስ ዘንድ ምን ማድረግ አለብኝ ብሎ አለ። ምን ብሎ መለሰለት ኢየሱስ? ትእዛዛቶችን ሁሉ ነገረው። ከዛን ያለ የዳለ አምኖ ማለት ነው። ትእዛዙን ዝም ብሎ ባይፈጽም የዘላለም ሕይወት ያገኛል። ትእዛዙን ግን ፈጽሞ ደግሞ ኢየሱስ ክርስቶስን እንደ አምላክነት እንደ አዳኝነት ካልተቀበለ አይገባም።
ብቻውንማ አይሰራም። ያለ ኢማንማ መልካም ስራ እኮ ጥቅም የለውም። በኢስላምም እንደዛ ነው። ገላትያ ምዕራፍ 6 ቁጥር 8 ላይ በገዛ ስጋው ላይ የሚዘራ ከስጋው መበስበስን ያጭዳል አለ። በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል አለ። የዘላለም ሕይወት የሚታጨር ነገር ነው ወይስ ዝም ብሎ የምታገኙ ነገር ነው? በእምነት ብቻ የምታገኙ ነገር ነው? የዘላለም ሕይወት የሚገኘው በኢየሱስ በማመን ነው። መጀመሪያ ገላትያ 6:8 ላይ ጳውሎስ በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል፣ ባንዝልም በጊዜው እናጭዳለንና መልካም ስራ ለመስራት አንታክት አለ። ስለዚህ መልካም ስራ ለመስራት አንታክት የሚለው መልካም ስራ በመስራት ዘር ይዘራና ያ የተዘራው ዘር የሚታጨደው ምንድን ነው? ምክንያቱም ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ሰዓት ለደቀ መዛሙርቱ ወይም ለተከታዮቹ ሲነግራቸው የነበረው ስራ እንዲሰሩ ብቻ ሳይሆን መጀመሪያ በእርሱ እንዲያምኑ ነው። በእርሱ ማመን ደግሞ እርሱ የእግዚአብሔር ልጅ እንደሆነ ማመንና መቀበል አለባቸው። ያንን ማመን እኮ ይቀድማል። ትክክል ነሽ እኮ። ያለ እምነት የሚሰራ ነገር ስራው ራሱ ዋጋ የለውም እኮ፣ ምንም እንትን የለውም እኮ። እምነትና ስራን እንደ አካልና እንደ መንፈስ ነው አድርጎ የሚያስቀምጠው። ልክ መንፈስ ምንድነው? ልክ እንትን አካል ምንድነው? አካል ሙት ነው ራሱ። እምነትና ስራ የሚነጣጠሉ አይደለም፣ አይደንቲካል ትዊንሶች ናቸው። እሱ አይደለም ጥያቄው። ሮሜ ምዕራፍ 2 ቁጥር 5 ላይ ነገር ግን ጥንካሬ ንስሐ እንደማይገባ ሁሉ የእግዚአብሔር ቀን ፍርድ በሚገለጥበት በዚያ ቀን በራስ ላይ ታከማቻለህ፣ እርሱ ለእያንዳንዱ እንደ ስራው ያስረክባልና አለ። በበጎ ስራ በመጽናትም ምስጋናን፣ ክብር፣ የማይጠፋውን ህይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል አለ። በጎ ስራ ሳይኖር የዘላለም ሕይወት የሚባል ነገር ይታሰባል? አዎ መጽሐፍ ቅዱሴ እኔ ገና መጥፎ እያለሁ አስቀድሞ በልጁ ወደደኝ። መጽሐፍ ቅዱስ እሱን ኢሴንሻል ሳሊቬሽን ነው እሱ እኮ የምታወሪው። እኔ እያወራሁሽ ያለው ስለ አክሲደንሻል ሳሊቬሽን ነው። አክሲደንሻል ሳሊቬሽን የዘላለም ሕይወት የሚባለው ነገር በቀጣይ ዓለም ሰዎች የሚያገኙት በበጎ ስራና በመጽናት ምስጋናን፣ ክብር፣ የማይጠፋውን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል ነው የሚለው። ተሰጥቷቸዋል አይደለም የሚለው፣ ይሰጣቸዋል። የት? በሚቀጥለው ዓለም ውስጥ ነው የሚሰጣቸው እንጂ እዚህኛው ዓለም ውስጥ አይደለም የሚሰጣቸው። እንደዛ ነው። ገላትያ ምዕራፍ 3ን ብትመለከችው ቁጥር 3 ላይ ብትመለከችው እንግዲህ አለ የማታስተውሉ ናችሁን? በመንፈስ ጀምራችሁ በስጋ ተፈጽማላችሁን? እያለ ይናገራል። ስለዚህ ሰው በመንፈስ መዝራት አለበት ሲል የዘላለም ሕይወትን ለማግኘት መዝራት መቻል አለበት። የሚዘራው ደግሞ መልካም ስራ ነው። መልካም ስራ ለመስራት አንታክት፣ በጊዜው ምን ላለናል እናጭዳለንና አለ። በገዛው ስራ ላይ የሚዘራ ሰው ከገዛ ስራው መበስበስን ያጭዳልና አለ። በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወት ያጭዳል። ምንድነው የሚዘራው ስንል መልካም ስራ ነው የሚሰራው። ስለዚህ መልካም ስራና እምነት የሚነጣጠሉ ነገሮች አይደሉም በኢስላም። ይህን በባይብልን ብትመለከቱ ማለት ነው። ብዙ ማስረጃዎችን ማስጠት እንችላለን። ራሱ ማርቆስ 10:17 ላይ፣ ሉቃስ 18:30 ላይ ማየት ትችያለሽ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ አንድ ሰው ካመነ በኋላ አመፀኛ ቢሆን፣ ሴሰኛ ቢሆን፣ ጣዖትን የሚያመልክ ቢሆን፣ አመንዝራም ቢሆን፣ ቀራጭም ቢሆን፣ ዝሙትን የሚሰራ መንግስተ ሰማያት ይገባል? መንግስተ ሰማያት ዋናው አይገባም። ዋናው ግን ኢየሱስ ክርስቶስ አምኗል። ግን አምኖ ለምሳሌ ቢያመነዝር፣ ቢሳደብ፣ ቢሰርቅ መንግስተ ሰማያት ይገባል በእናንተ እምነት? ኖ አምኖ ብቻ ካልታዘዘም አይገባም ነው። ተመልከች እንግዲህ መልካም ስራ ያስፈልጋላ። ገላትያ 5:19 ላይም እንደዛ ነው የሚናገር። የስጋ ስራ እነዚህ ነው፣ ይህን የሚያደርግ እንደዚህ የሚያደርግ እግዚአብሔር መንግስት አይወርስም ማለት። መልካም ስራ አንድ ሰው ሳይሰራ ስላመነ ብቻ እንደፈለገ መሆን ይችላል የሚል እኮ ቢብሊካል ትምህርት አይደለም ራሱ። አንደኛ እሱ ነው። እንደገና ደግሞ የህይወትን አክሊል ይቀበላል ተብሎ በባይብል ውስጥ የተቀመጠው ማን ነው? የህይወትን አክሊል ይሰጠዋል ተብሎ የተባለው ማን ነው? የያዕቆብ 1:12 ላይ ማንን ነው የህይወት አክሊል ይቀበላል ተብሎ የተባለው? በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የህይወትን አክሊል ይቀበላልና አለ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም አለ። ስለዚህ አንድ ሰው መልካም ስራ ካልሰራ የድሉን አክሊል አያገኝም፣ የህይወትን አክሊል አያገኝም እየተባለ አይ በእምነት ብቻ አንድ ሰው ስላመነ የዘላለም ህይወት ያገኛል እንዴት ይባላል? ሁለቱ ተነጣጥለው። ምክንያቱም ሰው በምድር ላይ በሚኖርበት ሰዓት ኃጢአትን ቢሰራ ደግሞ ጌታ ኢየሱስ ክርስቶስ ለኛ የዘላለም ሊቀ ካህናችን ነው። በሱ ደም ኃጢአታችን ዕለት ዕለት ይነጻል። ይህንን ደግሞ መጽሐፍ ቅዱሳችን ያስረዳናል። ስለዚህ ችግር የለውም እኮ ደሙ እንዴት ታገኘዋለሽ የሚለውም እሱም ሌላ ጉዳይ ነው፣ ሌላ ጥያቄ ነው። አሁን እሱ ሌላ ርዕስ እንዳንገባ ራንሰም የሚባል ኮንሴፕት ስለሆነ ወደ ሌላ ነገር እንዳይሄደን፣ አንድ ሰው አምኖ መልካም ስራ ሳይሰራ እንደፈለገ እየፈነጨ
ንስሐ ካልገባስ ደሙን ማግኘት ይችላል እንዴ? በእናንተ እምነት እኮ ለዛ እኮ ነው ኢየሱስ ክርስቶስ ያስፈለገን እኮ ኢየሱስ ክርስቶስ ደሙ ንስሐ ካልገባ ዝም ብሎ ኃጢአት እንደፈለገ እየሰራ ደሙ ኃጢአት ያስተሰርይለታል ንስሐ ካልገባ? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። ያነጻል ግን ንስሐ ሲቀበል ነው አይደል? የኢየሱስ ከኃጢአት ያነጻል የሚለውን ብቻ አይደለም መያዝ ያለብሽ። አንደኛ ዮሐንስ መልእክት 1:7 ነው። ለምን 10ን ዘለልሽው? ኃጢአታችን ብናዘዝ ከአመፃም ሊያነጻን የታመነ ጻድቅ ነው የሚለው አለ። አንድ ሰው ካልተናዘዘ ኃጢአቱን ንስሐ ካልገባ ዝም ብሎ የክርስቶስን ደም ማግኘት ይችላል? በእናንተ እምነት በሳሊቬሽን ትምህርት ላይ ነው። ሰው ሲጀመር ጌታ ኢየሱስ ክርስቶስን ካመነ በትክክል መኖር አለበት እንጂ ንስሐ ካልገባ አይጠፋም። ደሙ ይሰራል ያለ ንስሐ። ንስሐና ደሙ የተያያዘ ነው፣ አብሮ ነው እኮ። ንስሐ ሳይገባ ይቅር በለኝ ብሎ ይቅርታ ካልጠየቀ ደሙ የልጁ ኢየሱስ ደም ከኃጢአቱ ሊያነጻን የሚለው ዝም ብሎ ነው እንዴ? ደሙ እንትን ያለው ደሙን ዝም ብሎ ያለ ንስሐ መቀበል ይችላል ማንም ሰው? የኢየሱስ ክርስቶስ ደም ከኃጢአቱ ሊያነጻ ለሁለት ነገር ነው። አንደኛ ጌታ ኢየሱስ ክርስቶስ የክርስቶስ ደም ከዘር የመጣውን መርገም ሁሉ ይሰብራል። ያ ከዘር የመጣው ማለት እኔ ንስሐ ገብቼላቸው አይደለም። ከዘር ማንዘር የመጣውን ኃጢአት ከዘር ማንዘር ከመጣ ደግሞ ሁሉም ሰው ነው ማግኘት ያለበት። ለምሳሌ ያንን ሰብሯል ጌታ ኢየሱስ ክርስቶስ ያለ ንስሐ ሰብሮታል። ያለ ንስሐ ያለ እምነት አልሰበረውም እንዴ? ሰብሮታል። ግን ንስሐ ባልገቡት ሁሉ የኢየሱስ ንስሐ ነው። ያው ለምሳሌ ንስሐ ባልገባ ባላምን የክርስቶስን ደም ማግኘት እችላለሁ? ያላመኑትም እኮ ደርሷቸዋል። እና አብርሃም አምኖ ነው እንዴ በክርስቶስ የዳኑት? ያምናሉ። መሲህ ይመጣል ብለው ያምናሉ። መሲህ ይመጣል ብለው ያምናሉ ከአዳም ጀምሮ። እንደዛ ነው የሚለው ዕብራውያን 11 ላይ እንደዛ ነው 13 ላይ የሚናገረው እኮ። ግን ተጻፈ። ግን እነሱ ያውቁት ነበረው ፊዚካሊ ኢየሱስ ክርስቶስ ተሰቅሏል ብለው ባያውቁትም መሲህ ይመጣል ብለው ያምኑ ነበረ። ስለዚህ እነሱንም ይጨምራል ማመን ላይ ማለት አምነው በመልካም ስራ። ዕብራውያን 11 ላይ አታይም እንዴ? ስለዚህ እነሱ ንስሐ አልገቡም። ግን የኢየሱስ ክርስቶስ ደም መግባት ሆኖላቸዋል። እነሱ እኮ ንስሐ አልገቡም ነው የምልሽ እኮ። ስለዚህ እኔ በኢየሱስ ክርስቶስ ማመን አይጠበቅብኝም፣ ንስሐ መግባት አይጠበቅብኝም እንዳንቺ እምነት ከሆነ። ለምንድን ነው በአዳም የተነሳ ኃጢአተኛ ሰውን ቶታል ዲፕራይቪቲ የሚባለው ነገር አጠቃላይ ብልሹነት በአዳም ሲመጣ ፈልጌ ነው ኃጢአትና ሞት እኔ ጋር የመጣው? ነው ፈልጌ ነው ወይ? የአዳም ሞት ፈልገን አይደለም። የክርስቶስ ጽድቅና የዘላለም ሕይወት የሚባለው ነገር በፍላጎት ላይ የተመሰረተ ነው ወይስ አይደለም? በኢየሱስ ፍላጎት ላይ የተመሰረተ ማለት ነው። አልገባኝም። እኔ አሁን ይኸውልሽ ኃጢአትና ሞት የሚባለው በእናንተ እምነት ኦሪጂናል ሲን የሚባለው ጥንተ አብሶ ወይም ደግሞ የውርስ ኃጢአት የሚባለው በአዳም የተነሳ የሚመጣው የምርጫ ጉዳይ አይደለም። ተገድጄ ነው ኃጢአተኛ መሆነው አይደለ እንዴ? ተገዶ ሳይሆን ያ በራሳቸው አይደለም። አሁን ኃጢአት የሚባለው ነገር በውርስ ነው የሚመጣው፣ ወዳቸው አይደለም። በእናንተ ትምህርት ሞት የሚባለው አሁን ትሞቻለሽ አንቺ አይደለ? አላህ ይጠብቅሽ፣ እድሜሽን ያርዝመው እንጂ ትሞቻለሽ። የሆነ ሰዓት ላይ መሞትሽ አይቀርም። ስትሞቺ በማን የተነሳ ነው የምትሞቺው? እኔ ሞተው በሰው ልጅ በቃ የሰው ዘር ነኝ። በሰው በእርግማኑ ሞታለሁ ማለት ነው። በእርግማኑ ትሞቻለሽ፣ ግን ፈልገሽ አይደለም የምትሞቺው። አለመሞት አትችይም። አንቺ ልነጠቅም እችላለሁ፣ መጽሐፍ ቅዱስ ይነግረኛል። ላልሞትም እችላለሁ። የሚነጠቁ አሉ ሲባል ሌላ ጉዳይ ነው። ስለ ራፕቸር ሌላ ጉዳይ ነው። ራፕቸር ደግሞ ማለት ደግሞ ሲጀመር ሞትን አያዩም አይደለም የሚለው ራሱ። ይሄ አካላቸውን ጥለው ቀጣይ ያለውን ሌላውን አካል ይይዛሉ። ይለወጣል አካላቸው። ስለዚህ የሚሞተው አካላቸው ስለማይኖር ኦልሞስት አልሞተም ሞተም የሚለው ነገር ትርጉም አይሰጥም። አንደኛ ተሰሎንቄ 4:17 ላይ ራፕቸር ባልሽው ንጥቀት ባልሽው ትምህርት ማለት ነው። እሱ ሳይሆን ነጥቡ በመጀመሪያ ደረጃ አዳም ይዞት የመጣውን ኃጢአትና ሞት አንቺን ያለ ፈቃድሽ ያለ ሳትፈልጊ የምትሞችና ኃጢአተኛ የምትሆኝ ከሆነ ያንቺ ምርጫ አይደለም፣ ምርጫ ገብቶበት አይደለም። ስለዚህ አንቺ ኃጢአትን ስትሰሪ ኃጢአትን የምትሰሪው ኃጢአተኛ ስለሆንሽ ነው ኃጢአትን የምትሰሪው ወይስ ኃጢአትን ስለሰራሽ ነው ኃጢአተኛ የምትሆኚው? ህይወት በሁለቱም ነው ኃጢአት። አንደኛ በአዳምና በሔዋን የወረስኩት አለ፣ ሁለተኛ ደግሞ በራሴ በገዛ ፈቃዴ ማደርገው ኃጢአት። ስለዚህ አሁን ከአዳም በወረሽው ኃጢአት ከሆነ ኃጢአትን የምትሰሪው ኃጢአተኛ ሆነሽ የአንቺ ባህሪሽ ሆኖና በተፈጥሮሽ የመጣ ነገር ከሆነ ኃጢአት አለመስራት አትችይም፣ ኖርማል። ስለዚህ አንቺ ኃጢአት በመስራትሽ የምትጠየቂበት ነገር ትርጉም የለው፣ ፍትህ አይደለም ራሱ። አንድ የመጀመሪያውን ያጅልኝ። ሁለተኛ ነገር ደግሞ ሮሜ ምዕራፍ 5 ቁጥር 19 ላይ ሁሉ በአዳም ምንድን ነው ይላል? ሁሉም በአዳም ምንድን ነው ይላል? ኃጢአተኛ ነው አይልም? በአንዱ ሰው በደል ብዙዎች ጥሩ፣ ሁሉም በክርስቶስ ደግሞ ምንድን ነው ይላል? ጻድቅ።
ስለዚህ ለምንድን ነው ሁሉም ሰው የማይጸድቀው? ለምንድን ነው ገሃነም የሚገባው ሰው? ምክንያቱም እንደኔ ያረዳድ ኢየሱስ ሁሉ ጻድቅ አይደለም፣ ሁሉ ገነት አይገባም ሲባል በዋናና ዋና ደረጃ ኢየሱስ ክርስቶስን ስላልተቀበሉ ነው የማይገባው። ለምን መቀበል ይጠበቅብኛል? የአዳምን እኮ ተቀበልኩኝ አልተቀበልኩኝ ተገድጄ ነው። በአዳም የመጣብኝ ነገር ያለ ምርጫዬ ነው የመጣው። አሁንም ያለ ምርጫዬ ገነት መግባት አለብኝ። ለምን ምርጫ ይሰጠኛል? እሱ ጋር ሲሆን ለምን እመን ትባላለህ? እምነትና ክህደት የሚባለው መቀበልና ማስተባበል የሚባለው እሺ ማለትና እምቢ ማለት መታዘዝና ማመጽ ኢየሱስ ክርስቶስ ጋር ሲደርስ ለምንድን ነው ትራፊክ አለ ተብሎ ወራጅ አለ የሚባለው ሮሜ ምዕራፍ 5 ቁጥር 19 ላይ የተናገረ ያለው በአንድ ሰው በደል ብዙዎች ኃጢአተኛ ሆነዋል ሲል ሁሉም ሰው ኃጢአተኛ የሆነው በአንድ ሰው በደል በአዳም ከሆነ በክርስቶስ ደግሞ ብዙዎች ጻድቃን ይሆናሉ ካለ ሁሉም ሰው ጻድቅ መሆን አለበት። ሁሉም ሰው ገነት መግባት አለበት። ክርስቶስ የሞተው ለሁሉም ነው ካላችሁ ለምንድን ነው ገሃነም የሚገባው ሰው? አይ ካልሆነ ላመነው ነው የሚሞተው፣ ላመነው ነው የሞተው የሚድነውም ላመነው ነው ካላችሁ እንግዲያውስ ኢየሱስ ደህንነቱ ሳሊቬሽኑ ከገሃነም የሚያድነው ላመነው ብቻ ነው። ለምን ለሁሉም ነው ትላላችሁ? እኮ ላመነው እኮ ነው። አሁን እኛም ክርስቲያን ሁሉም አይደለማ። ገሃነም ለሚገባው ክርስቶስ ሞቷል። ገሃነም የወረደውማ ኦልሬዲ ወርዷል። ስለዚህ ለእሱ አልሞተለትም። ገሃነም ለሚገባው አልሞተለትም። ስለዚህ በአዳም ሁሉ ያለ ምርጫ ሁሉንም ሰው ነው ኃጢአተኛ የሚሆነው፣ በአዳም የተነሳ ሁሉም ሰው ነው የሚሞተው ካላችሁ በክርስቶስ ላይ ሲሆን ደግሞ ያንን ቤዛ ሁለተኛው አዳም መጥቶ ክርስቶስ ሁለተኛው አዳም መጥቶ የመጀመሪያ የነበረውን አዳም ቤዛ የሚከፍል ከሆነ በአዳም የመጣውን ነገር ጥርቅም አድርጎ ሁሉንም ነው መዝጋት ያለበት። ለምን የምርጫ ጉዳይና የእምነት ጉዳይ ይሆናል። እሱ ጋር ሲደርስ የንስሐ ጉዳይ ለምንድን ነው የሚሆነው? ግን እኮ ጌታ ኢየሱስ ክርስቶስ በተሰቀለ ጊዜ እኮ ሲኦል ሄዶ ነፍሳቶችን እንዳወጣ መጽሐፍ ቅዱሳችን ይናገራል። አይናገርም። እሱ ሌላ ርዕስ ነው። አይናገርም። አንደኛ ጴጥሮስ 3:19 ለሚናገረው ስለሱ አይደለም። በስጋ ሞተ አይናገርም። በስጋ ሞተ በመንፈስ ሕያው ሆነ ነው የሚለው። ሕያው ከሆነ በኋላ በወህኒ ለነበሩ ነፍሳት ሰበከላቸው ነው፣ አወጣቸው አይልም። ደግሞ እነማንን የሰበከላቸው ሌላ ርዕስ ነው፣ ራሱን የቻለ ርዕስ ነው። እሱ አይደለም ነጥቡ። ጥያቄው ምንድን ነው? እንደገና ደግሞ በኦርቶዶክስም ትምህርት በሲኦል የነበሩ ነፍሳትን ሁሉንም አወጣ አይደለም የሚለው። የሚፈልጋቸውን አማኞች የነበሩትን ብቻ ነው ያወጣው። ብሉይ ኪዳን ላይ ነበሩ። ኢየሱስ ክርስቶስ እስኪመጣ ድረስ ሲኦል ራሱ ለሁለት ክፍል አለው። አንደኛው ክፍል እና አብርሃም ምናምን የሚቀመጡበት ሳይቀጡ የሚኖሩበት ክፍል አለ። ሌላኛው ደግሞ ኃጢአተኞች የሚባሉ ነገር እንትላለ። ከአዳም ጀመረ የነበሩትን አማኞችን ብቻ ነው ጎልጉሎ ያወጣው። እንደ ትምህርቱ ከሆነ እንደ ቸርች ፋዘርስ ከሆነ እሱ አይደለም ነጥቡ። አሁን ግን በአዳም የተነሳ የሰው ልጅ ኃጢአተኛ ከሆነ ኃጢአት ሲሰራ ኃጢአት የሚሰራው ወዶ ሳይሆን በአዳም የተነሳ ከሆነ ቶታል ዲፕራይቪቲ አጠቃላይ ብልሽነት ካለው ለምንድን ነው የሚጠየቀው? በኃጢአቱ ዝሙት ሰራ እንትን ሰራ ተብሎ ለምንድን ነው በኋላ ላይ ገሃነም የሚቀጣው? ገላትያ 5:19 ላይ የእግዚአብሔር መንግስት አይወርስም ይላል። አንደኛ ቆሮንቶስ 16:11 ላይ እንደዛ ነው የሚናገረው። አመንዝሮች እንትኖች ምናምን ወደ ገሃነም እንደሚገቡ ይናገራል። ራዕይ 21:7 ላይም እንደዛ ነው የሚናገረው። ገሃነም ለምን ይገባሉ? ፈልገው አይደለም እኮ እንትን የሚሉት። በአዳም የተነሳ ከሆነ በአዳም የተነሳ በውርስ ከሆነ ኃጢአት የሚሰሩት የወረሱት ነገር ያስገድዳቸዋል። መብላት መጠጣት እንድችል ተደርጌ ተፈጥሬ ለምን ትበላለህ ትጠጣለህ ተብዬ የምቀጣበት ምክንያት ትርጉም የለውም ራሱ። እሺ በአዳም የተነሳ የሚመጣውን ነገር በክርስቶስ ኢየሱስ ታበሰላችሁ ተባለ። ለምን አጠቃላይ ሁሉም ሰው ገነት ለምን አይገባም በክርስቶስ? ለምንድን ነው የምርጫ ጉዳይ ላይ የሚሆነው? ለምን እስከ ማመን ድረስ እስከ መቀበል ንስሐ እስከ መገባት ድረስ መስፈርት ለምን ሆነ? እነዛ ከሆነ ሳሊቬሽኑ ሲነርጊያ ነው የሚሆነው፣ ሞኖርጊያ አይደለም። ሞኖርጊያ ነው እናንተ የምትሉት። ያለምንም በቃ እኛ ሄዳን ነው ያለምንም ከኛ ምንም ነገር ሳይጠበቅ ነው ትላላችሁ። ስለዚህ ከእናንተ ምንም የማይጠበቅ ከሆነ ለምን ንስሐ ትገባላችሁ? ለምን ታምናላችሁ? ያለምንም ምርጫ እንደዚሁ ነው ፈጣሪ ማድረግ የነበረበት ገነት ማስገባት የነበረበት በክርስቶስ ኢየሱስ የተነሳ ማለት ነው። ኢቭን እንኳን በክርስቶስ ኢየሱስ እናንተ የምታምኑት እኮ ኃጢአትና ሞት እኮ አልቀረላችሁ። ኃጢአት ትሰራላችሁ፣ አሁንም አመንን እያላችሁ ትነግሩናላችሁ እንጂ መጨረሻ ላይም ትሞታላችሁ። ቢያንስ እናንተን እንኳን ያመናችሁትን እንኳን መንካት አልነበረበትም። የዛሬ 2000 ዓመት ከሆነ ሞትና ኃጢአትን ያስቀረው ለምን ሰው ይሞታል በአሁን ሰዓት? እና የሳሊቬሽን ትምህርታችሁ ልክ አይደለም። ራሱ ከእስልምና ጋር የሚወዳደርም አይደለም ከመነሻውኑ። ምክንያቱ አሁን እኔ ምንድነው የምረዳው፣ እግዚአብሔር የፈቃድ አምላክ ነው። አሁን አደም ኤንድ ኢቭ ገነት ላይ ያችን እንትና አፕሏን ሲበሏት እግዚአብሔር እኮ ያያቸዋል። ተው ብሎ እጃቸውን አልመታቸውም አይደለም። ልክ እንደዛ ሁሉ እኛ ክርስቲያኖች ምንድነው የምናምነው? በፈቃድ እናምናለን። ጌታ ኢየሱስ ክርስቶስን ፈቅዶ የሚከተለው እኔ የህይወት እንጀራ ነኝ፣ እኔ መንገድ ነኝ ብሏል፣ ያስገባል። አይ አንፈልግህም ካሉት ደግሞ አያስገድድም። በዛ ነው እኔ
ስለዚህ እኔ አሁን ኃጢአት የምሰራው የምርጫ ጉዳይ እንጂ በአዳም የተነሳ አይደለም ማለት ነው። እንደዛ ከሆነ ምክንያቱም አዳም የሰጠው ትእዛዝ ምን የሚል ትእዛዝ ነበር የተሰጠው? እንዳትበላ ያቺን ዛፍ ስትበላ ትእዛዝ እኔን ይመለከታል? አዎ። እኔ መቼ ነበርኩኝ በቦታው? አንደኛ ነገር፣ ሁለተኛ ነገር ደግሞ ዛፍ አትብላ ብሎ ለኔ ለሰው ልጆች በአጠቃላይ ያዘዘበት አለ? ከአዳምና ከሔዋን ውጪ ዛፍ አትብሉ የሚባል ነገር አለ? አሁን ዛፍ ፍየል ነው እየበላ ያለው ቅጠል እየተንጠለጠለ። እኔ በልቼ አላውቅም ራሱ። እሺ ከአዳም የተነሳ ወደኛ የመጣው ኃጢአት የትኛው ኃጢአት ነው የመጣው? ዝሙት ነው? ሌብነት ነው? አራጣ መብላት ነው? የትኛው ኃጢአት ነው የመጣው ወደኛ የተላለፈው? የትኛው ኃጢአት ነው እስቲ ንገሪኝ። እኛ ያው አንድ አይደል እግዚአብሔር የፈጠረው ሰውን ከዛ በኋላ ነው የመጣ ኃጢአት። ምን አይነት ኃጢአት ነው? አዳም የሰራው ኃጢአት ዛፉን አለመብላት፣ መብላት የለበም ሲባል መብላት ነው። ያ ነው ኃጢአት። ያ ኃጢአት እኛ ጋር ምን መች መጣና ነው? እንደዛማ ቢሆን እንደ ፍየል ያደረገን ነበር እኮ። በቃ ዛፍ እየፈለግን ያስበላን ነበር። እንደዛማ ቢሆን ኖሮ አዳም ይሄ ዝሙት ምናምን የምትሆን ኃጢአት አልሰራም። ስለዚህ ከሱ ወደኛ አሁን ሰዎች እየሰሩት ያለው ኃጢአት ከአዳም ከመጣ አዳም ራሱ መስራት ነበረበት፣ ዝሙት፣ መስረቅ ምናምን የሚባለውን ነገር። ስለዚህ እሱን የሚመለከት አይደለም ያ ኃጢአት። ለኛ የተሰጠን ኃጢአት ተብሎ የሚባለው ነገር አሁን በኢስላም ካንሽ ዘንብ ነው የሚባለው ኃጢአት። አድርግ የተባልሽው መልካም ነገር አለማድረግ፣ አታድርግ የተባለውን ነገር ደግሞ ክፉ ነገር ደግሞ ማድረግ ኃጢአት ይሰኛል። ኃጢአት ያለ ሕግ አይታወቅምና ይላል ባይብል ላይ። ኃጢአት ያለ ሕግ ምውት ነውና ይላል። ኃጢአት በሕግ ይታወቃልና ይላል። ስለዚህ እኔ በሌለውበት ነገር ላይ ኃጢአት የሚባል ነገር አልጠየቅም። ራሱ በኢስላም አስተምሮት ሱረቱል አህዛብ ምዕራፍ 33 ቁጥር 5 እና 6 ላይ ብትመለከቺ ሳታውቁ በምታደርጉት ነገር ኃጢአት አይሆንባችሁም ይላል። አውቃችሁ ልባችሁ አውቆት ባደረገው ነገር ኃጢአት ይባልባችኋል አለ። ሱረቱን የኢስራ ምዕራፍ 17 ቁጥር 15 ላይም እንደዛ ነው የሚለው። መልእክተኛ እስከምንልክ ድረስ የምንቀጥ አይደለንም ናል። አንድ ሰው መልእክቱ ደርሶት መልእክቱን አውቆት ጤነኛ አይምሮ ኖሮት አመዛዝኖ ይሄ ነገር መጥፎ ነው፣ ይሄ ነገር ምንትን ብለው እምቢ እሺ የሚለውን ማመፅን እስካልቻለ ድረስ ኃጢአት አይሆንበትም። አንድ ሕፃን ልጅ አሁን እኛ ለአቅመ አዳምና ለአቅመ ሐዋ ያልደረሰ ሕፃን ልጅ በድንጋይ ሰው ፈንክቶ ያ ሰው ቢሞትበት ሰው ነፍሰ ገዳይ ነው ተብሎ አላህ ይጠይቀው። ለምን? ለአቅመ ሐዋና ለአቅመ አዳም አልደረሰም። አንድ እብድ አይምሮ አቀል የሌለው ሰው አንድ ሰው ቢገድል ወይም ደግሞ ከፎቅ ላይ ቢወረውርና ቢሞት ነፍሰ ገዳይ ነው ተብሎ አላህ ዘንድ አይጠየቅም በኢስላም። ለምሳሌ አንድ ሰው በእንቅልፍ ልቡ ሆኖ ከአንድ ሴት ልጅ ጋር በህልሙ እያየ ጃኩሌት ቢያደርግ ዝሙት ሰርታልና ተብሎ አይጠየቅም በኢስላም አስተምሮት ውስጥ። ኃጢአት የሚባለው ነገር አንቺ ኮንሽስሊ አውቀሽው ተረድተሽው ያ የተረዳሽውን ነገር ከፈጣሪ ጋር ሂሳብ ሰርተሽ የምትጠየቂበት ነገር ነው በኢስላም አስተምሮት እንጂ በወርስ ኃጢአት የሚመጣ አይደለም። ራሴን የምሰራው ለምሰራው ኃጢአት መጥፎ ነገር ደግሞ መፍትሄው ምንድነው ከተባለ በኢስላም መቶበት ነው፣ ተውባ ማድረግ ነው፣ ንስሐ መግባት ነው፣ ወደ አላህ በንስሐ መመለስ ነው መፍትሄው። እኛ ጋር ብቸኛው መፍትሄ ኢቭን መልካም ስራዎች ምናምን የሚባሉት ስራዎቹ አበይት ለሆኑ ኃጢአቶች አይደሉም ራሱ ማሰሪያ የሚሆኑት። ረመዳንንና ሸዋልን አንድ ላይ አጣምሮ የጾመ ሰው ከዓመት እስከ ዓመት ያለውን ኃጢአቱን ይሰረይለታል። ጁሙዓ ቀን አቴንድ ያደረገ ሰው ሳምንቱን ሙሉ የሰራው ኃጢአት ይሰረይለታል የሚባለው አበይት ኃጢአቶች አይደለም፣ ራሱ ንዑሳን ስለሆኑ ኃጢአቶች ናቸው። በኢስላም ራሱ አበይት ኃጢአቶች ስርየት የሚያገኙት በአንድ ነገር ብቻ ነው። በኢስላም አስተምሮት ንስሐ በመግባት ብቻና ብቻ ነው። ኢቭን ጀነት ሰዎች የሚገቡት ጀነት የቁልፉን የሚይዙት ላኢላሃ ኢለላህ የሚለውን ገመድ ሲይዙት ነው። የአላህ መግፊራና ራህመት የአላህ ምሕረትና ይቅርታ ሰዎች የሚያገኙት ንስሐ በመግባት ነው፣ ወደ አላህ በመመለስ ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ትልቁ የኢማን ቅርንጫፍ ላኢላሃ ኢለላህ ነው ብለዋል። የእምነት ትልቁ ቅርንጫፍ። ይህንን አንድ ሰው ሲይዝ የጀነት ዋስትና ይኖረዋል ማለት ነው፣ ተስፋ አለው። ታዲያ መልካም ስራ ምንድን ነው ካልን፣ መልካም ስራ ጀነት ውስጥ ያሉ የተለያዩ ደረጃዎች አሉ፣ 100 ደረጃዎች አሉ። እነዛን ደረጃዎች ወሮታና ጸፌታ፣ ምንዳና ትሩፋት፣ ስርጉትና ትርሲት ከዛም ባሻገር የብድራትን የሚቀበልበት ነው። መልካም ስራውና ክፉ ስራው በሚዛን ላይ ተመዝኖ የሰራው መጥፎ ስራ ካለ እነዚህ ከእንትን ውጭ ያሉት ማለት ነው አበይት ያሉ ንዑሳን የሆኑ ኃጢአቶችን የሰራቸው ነገሮች ካሉ ለነሱ ስርየት ይሆነዋል። ይሄ ነው በኢስላም ማስተምሮት ማለት ነው ያለው። አይ ቲንክ ብዙ አወራው መሰለኝ። ጃቢር ግባስ ጥሩ ነው። ግን እኔ እዛው ላይ ሆነክ እንድታብራራልኝ የምፈልገው ነገር ምንድነው፣ መጀመሪያ ፈጣሪ አዳምና ሔዋንን ሲፈጥራቸው ኃጢአተኛ ነበሩ ወይስ አልነበሩም? ካልነበሩ ምርጫ አላቸው። ኃጢአተኛም ነበሩም ጻድቅም ነበሩም አይልም በእኛ በቁርአን። ምንድነው የሰው ልጆችን ነፃ ፈቃድ ነው የሰጣቸው። መብላትም አለመብላትም የነሱ ምርጫ ነው። በመብላታቸው ሲፈጠሩም ጻድቅም ኃጢአተኛም ሆነው ዜሮ ላይ ነው የሚፈጠሩት። ለምሳሌ መላእክትን ተመልከቻቸው። መላእክት ምንድነው ሲፈጠሩ ፍቃድ አላቸው። ፍቃዳቸው የነሱ ምንድነው
ኢንተሌክቹዋል ዊል ነው የሚባለው። መልካም ነገር ነው የሚያደርጉት። መልካም ነገር በማድረጋቸው ግን ወሮታና ጽሕፈት አያገኙም። ማለትም ምንዳ አያገኙም፣ አላህ ዘንድ ሽልማት አያገኙም። እንስሳትን ተመልከቻቸው። እንስሳት ደግሞ መጥፎ ነገር ይሰራሉ፣ ማይነስ ውስጥ ናቸው ያሉት። ራሱ ፐርሰፕሽናል ዊል ነው ያላቸው። ይነካከሳሉ፣ ይበላላሉ፣ ግን በእነሱ ይሄን አድርጋቸዋል ተብሎ አይቀጡ። ሰው ግን ካታጎሪካል ዊል ነው ያለው። መልካምም ክፉም ልክ እንደ እንስሳም እንደ መልአክም ዜሮ ላይ ነው የሚፈጠረው። ፕላስ ላይ መውጣትም ይችላል፣ ማይነስም መውረድ ይችላል። ኔጌቲቭም ፖዚቲቭም አዎንታዊም አሉታዊም ማድረግ ይችላል። ወደ ላይ መውጣት ይችላል፣ ወደ ታች መውረድ ይችላል። ልክ ብርሃን ማለት ነው። ብርሃን አሁን ለምሳሌ አለ። ጨለማ ማለት የብርሃን አለመኖር ነው። ጨለማ በራሱ ኤግዚስት የሚያደርግ ነገር አይደለም። ክፉ ነገርም እንደዛው ነው። የመልካም ነገር እጦት ነው። ትህትና እጦት ነው። ትዕቢት፣ ጥላቻ የፍቅር እጦት ነው። ንፉግነት የቸርነት እጦት ነው። ክፉነት የመልካምነት እጦት ነው። ለምሳሌ ሀብት ከአንቺ ሊወርስ ይችላል፣ ህይወት ልሰጠኝ ትችላለች ሀብት። ድህነት ግን ልሰጭኝ አትችይም። የሀብት አለመኖር ነው ድህነት። ላኮፍ ነው ራሱ። ፕሮስፔሪቲ ማለት ሳይኖር ሲቀር ነው ፖቨርቲ የሚባለው ነገር ያለው። ላኮፍ ፕሮስፔሪቲ ነው ፖቨርቲ የሚባለው። ጨለማን ልታመጪ አትችይም። የሚመጣም ነገር አይደለም ጨለማ፣ የብርሃን አለመኖር ነው ጨለማ። ስለዚህ ኔጌቲቭ ነገሮቹ እንደ እንስሳ ሰዎች የሚሆኑት ክፋት፣ ስስት ምናምን የመሳሰሉ ነገሮች በአጠቃላይ የፖዚቲቭ አለመኖር ነው በኢስላም አስተምሮት እንጂ አላህ ይህን ሁሉ ነገር የፈጠረው መልካም አድርጎ ነው የፈጠረው። ከዛ በኋላ ማይነስም ፕላስም መውረድ የሚችለው ሰው ጋር ነው ምርጫው የተሰጠው። ሪላቲቭ ነው፣ አንጻራዊ ነው እንጂ ለእንስሳት እኮ አሁን ለምሳሌ እባብ ይናደፋል። እባብ መናደፉ ለሱ መከላከሉ ነው፣ በተፈጥሮ የተቀመጠለት ነገር ነው። መናደፉ ኃጢአት አይሆንበትም ለሱ። የሱ እንደውም ፕሮቲኑ ለመድኃኒትነት አገልግሎት ላይ ሊውል ይችላል። ከኛ ፕሮቲን ጋር በቀጥታ ከተገናኘ ይነድፈናል። ያ ፕሮቲኑ ከአፉ የሚወጣው ማለት ነው። ለዛ ነው የፋርማሲና ዓለም አቀፍ የጤና ድርጅት ምልክት የሆነው ማለት ነው። አዞን ብትመለከቸው አሁን ባህር ላይ ካገኘሽ ቅርጥፍ አድርጎ ይበላሻል። አላህ ይጠብቅሽና ከዛ ሰውን ቢያገኝ ቅርጥፍ አድርጎ ይበላል። ግን ለምን በላ ተብሎ አይጠየቅም እሱ ማለት ነው። ግን ጥሩ ነገር ነው አዞ መብላቱ አንቺ ወይም ደግሞ የሆነ ሰው ደስ አይልም። አዞ በላው የሆነ ሰው ቢባል አሁን በጣም ነው እንትን የሚያመው። 4 ኪሎ 5 ኪሎ አካባቢ ላይ አንበሳ አለ። የሆኑ ሽማግሌ ሰውዬ እንትን ይሉታል፣ ምንድን ነው ይንከባከባሉ። የሆነ ሰዓት ላይ አንበሳው አጋጣሚ አግኝቷቸው በላቸው ተባለ። በጣም ይዘገንናል ለኛ። ግን አንበሳው በላ ተብሎ አላህ ይጠይቀዋል? ነገ ጠዋት አይጠይቀውም። ለምን? ለሱ ምግቡ ነዋ፣ በተፈጥሮ ላይ የተቀመጠለት ነገር ነው። ስለዚህ መጥፎነቱ ከምን አንጻር ነው? ከኛ አንጻር ነው። ራሱ ለኛ ነው ሪላቲቭሊ የመጣው። መጥፎና ደግ የሚባለው ነገር ለኛ ነው የተሰጠን ነገር። ሰው ነፃ ፈቃድ ስላለው ነው። ከዛ አንጻር ነው የሚታየው። ስለዚህ አደምና ሐዋም የማድረግም ያለማድረግም ችሎታው ነበራቸው። ዘንድ ታዲያ ለምንድን ነው እኛ ምን ሞተው? እንግዲህ እነሱ ላይ ነው ሞት የተፈረደባቸው። እንደዛ ነው። ምርጥ ጥያቄ አመጣሽልኝ። አሁን ገና እኛ የምንሞተው በተፈጥሯዊ ነው። እንስሳት ለምንድን ነው የሚሞቱት? ሰው ስለተረገመ መሪያቸው ይሞታሉ። የሰው ልጅ ይሞታሉ። ጥያቄ እንስሳት ለምን ይሞታሉ እኮ? ሰው ስለተረገመ። ሰው አልነበረ መጀመሪያ ግዛ አዳም ተባለ። ገዡ ከሞተ መሪው ከሞተ ይሞታሉ። እንስሳት ለዘላለም ነው እንደ የተፈጠሩት? እንግዲህ ሁሉም ለዘላለም ይመስለኛል። እኔ እንጃ እሱን አላውቅም። ቴዎሎጂካሊ አንትሮፖሎጂ አላወቅኩም። እሱን አላውቀውም። እንስሳት እሺ፣ እጽዋት ለምንድን ነው የሚሞቱት? ህይወት አላቸው አይደል እንዴ? እነሱም በአዳም የተነሳ ነው። እነሱ አላውቅም። እኔ ብሉ ተብለዋል፣ ይሞታሉ። እኔ ከእንስሳትና ከሰው ማን ነው ቀድሞ የተፈጠረው? ከእንስሳትና ከሰው ማን ነው ቀድሞ የተፈጠረው? እንትኖች ናቸው እንስሳቶች። እንስሳቶች ታዲያ ምን አገባቸውና ነው በአዳም የተነሳ የሚሞቱት እንዴ? ይሄንንማ ማወቅ አለብሽ፣ ጠይቀሽ ነይ። ይሄን አይዶን ነው አላውቅም። ስለዚህ ሞትን የሚባለው ነገር የዘረጋው ራሱ አላህ ነው። በሱረቱ ሙልክ ምዕራፍ 67 ቁጥር 2 ላይ የትኛ ስራዋችሁ ያማረ መሆኑን ሊፈትናችሁ ሞትና ህይወትን የፈጠረ ነው ይላል። ህይወት የሚባለው ነገር የመልካም ስራችን ሽልማት እንዳልሆነ ሁሉ ሞት የሚባለው ነገር ደግሞ የመጥፎ ስራችን ቅጣት አይደለም። ተፈጥሯዊ ነው ራሱ። ከአተምና ከሞለኪውል ኮምፖስት ያደረገ ነገር ዲኮምፖስት ያደርጋል ማለት ነው። አንቺ ይህንን እድገት ያደረግሽው እቺ አሁን ጎልማሲት ቶኝ ወጣቲት ቶኝ አላቅም የተለያየ ስቴጆችን ያሳለፊው ዴቨሎፕ አድርገሽ ነው። ግሮዝ የሚባለው ነገር የሚመጣው ኒው ሴል ከ50 ሲያደርግ ኦልድ ሴል ደግሞ ዴዳውት ያደርጋል። ሴል በሴል ይተካል። ያኛው አረጋው ሴል ደግሞ ይሞታል። እሱም በአዳም የተነሳ ነው እንደዛ የሚሆነው። ሰው የሚያድገው አይደለም ራሱ። እጽዋት ለምንድን ነው ህይወት አላቸው፣ መጨረሻ ላይ ይሞታሉ። ራሱ ህይወትና ሞት የሚባለውን ሲስተሙን የዘረጋው አላህ ነው ራሱ። በባይብልም ከሄድሽ መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ከፀሐይ በታች ለሚደረገው ነገር ሁሉ ጊዜ አለው አለ። ለመወለድ ጊዜ አለው፣ ለመሞት ጊዜ አለው አለ። መጽሐፈ መክብብ 3:11 ላይ ደግሞ ነገርን ሁሉ በጊዜ ውብ አድርጎ ሰራዋል። ከዛ ቁጥር 19 ላይ የሰውና የእንስሳ ዕድል ፋንታ አንድ ነው፣ ሁሉ ከአፈር ነው ወደ አፈር ይመለሳል። ይህን ሲስተም የዘረጋው ማን ነው? አንደኛ ሳሙኤል ምዕራፍ 2 ቁጥር 5 ላይ ይሄ የሚያሞትም ሕያው የሚያደርግም
ወደ መቃብር የሚያወርድም ከመቃብር የሚያወጣውም እሱ ራሱ አንድ አምላክ ነው። የሚያሞትም ነፍስን ወስዶ የሚያሞትም እንድትሞት የሚያደርግሽ ሲስተሙን የዘረጋው ራሱ አንድ አምላክ ነው። ሞት የሚባለው ነገር በአዳም ኃጢአት የመጣ አይደለም። ራሱ አዳም በበላ ቀን ምን ትላለህ አለው ፈጣሪ። ጥሩ ምንድነው አሁን የኔ እናንተን የምጠይቃችሁ? እሺ እሱ እንዳለ ሆኖ ልክ እንደዚህ ያው መጽሐፍ ቅዱስ ቅድም ወዳልኳችሁ ጠይቄ ከዛ አወርዳለሁ። ብዙ እንትን አልቆይባችሁም። በዮሐንስ ወንጌል 14:6 ላይ በቃ ኢየሱስ መንገድና ሕይወት እኔ ነኝ ከእኔ በቀር ወደ አብ የሚመጣ የለም ይላል እና እንደዛ ያለ ነብይ ያለው ሌላ በቃ ከእኔ በቀር ካለኝ እኔ ኢየሱስን ነው መከተል ያለብኝ። ልክ አይደለው? እዚህ ጋር አሁን የሚናገረው በቃ እኔ ነኝ ብቸኛው መድረሻ አለኝ። እኔ ነኝ ብቸኛው መድረሻ ካለኝ ሌላ ቦታ ላይ ደግሞ አብን ያየው ማንም የለም ኢየሱስ ብቻ እንዳየው ነው እና እዚህ ጋር እንትን የሚለውና በቃ ይሄ ነው። እንደዛ ያለ ነብይ ያለው ወይ በእናንተ አሁን እናንተ ኢሳ ነብይ ነው ብላችሁ ሙስሊሞች የምታምኑት ሕይወት እሰጣለሁ ያለ ነብይ ያለው ወይ? ከእንደገና ደግሞ ከኔ በቀር ወደ አብ የሚገባ የለም ብሎ እንደዚህ ቃል በቃል ፕሮሚስ ያደረገ ካለ አሳዩኝ። ከኔ በቀር ወደ አብ የሚገባ የሚል የለም ጥቅሱ ላይ። ዮሐንስ ወንጌል 14:6 ላይ እየተናገረ ያለው እኔ ሕይወትም መንገድም እውነትም ነኝ፣ በእኔ በቀር ወደ አብ የሚመጣ ማንም የለም ነው የሚለው። በእኔ በቀር ነው። ከኔ በቀር ብለሽ ነው የተረዳሽው። በእኔ በቀር ማለት በእኔ በቀር የሚለው ቃል ራሱ ስሩ ነው፣ ራሱ ኢንስትሩመንት ነው። ኢየሱስ በመነሻና በመዳረሻ መካከል ያለ መንገድ ነው። ክርስቶስ እውነት ነው። ስለዚህ ወደ ማን ነው የሚያደርሰው ብለን ስንል ወደ ጌታ አምላክ ነው የሚያደርሰው። አብ ምትዩ ጌታ አምላክ ወደሚባለው ወደ እርሱ የሚያደርስ መንገድ ነው። መንገድ ደግሞ ምንድነው? በመነሻና በመዳረሻ መካከል ያለ መንገድ ነው። መንገድ ደግሞ ምንድነው? መካከለኛ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና አለ። በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ። ዘማን ክራይስት ጂሰስ አለ። እሱም ሰው ነው፣ ክርስቶስ ነው አለ። ስለዚህ ኢየሱስ ነው ሰው ነው ያለው መካከለኛ ነው የሚለው። ዮሐንስ ወንጌል 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። ስለዚህ ሰው አለ፣ መካከለኛ ላይ ያለ መንገድ አለ፣ እውነት አለ፣ ሕይወት አለ። ሕይወት መንገድ የሚባለው ነገር የአስፋልት መንገድ አይደለም። ሕይወትም ሲባል ስለ አሚኖ አሲድ ወይም ስለ ሞታቢሊዝም ምናምን እያወራ አይደለም ያወራው፣ ስለ ስፒሪቹዋል ነገር ነው እያወራ ያለ። ሊተራሊ የሚወሰድም አይደለም። መንገድም ሲባል ሕይወትም ሲባል አለጎሪካል ነው፣ ኢላስትራቲቭ ነው፣ ፊገራቲቭ ነው። በዚህ ደረጃ ነው የምንረዳው ማለት ነው። ክርስቶስ ኢየሱስ ወደ አብ የሚያደርስ መንገድ ነው፣ እውነት ነው፣ መንገድ ነው። ግን ሙሴ ምን ተብሏል? መካከለኛ ተብሏል። ገላትያ 3:19 ላይ ምን ተብሏል? መካከለኛው ለአንድ አይደለም አለ። በመካከለኛ እጅ ተሰጠ አለ። ምን ህግ የተሰጠው በመካከለኛ እጅ ነው አለ። መካከለኛ ማን ነው የተባለው ስንል ሙሴ ነው። ብሉይ ኪዳን ላይ ስንመለከት ሙሴ መካከለኛ የሆነው በማን ነው? በአንድ አምላክና በሰዎች መካከል መካከለኛ ሆኖ የነበረ ነው። ህግን የተቀበለ ነው። መልእክት ተቀብሎ ወደዛ የሚያደርስ ነገር ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ፣ እንደሰማው እፈርዳለሁ አለ። ከማን ነው የሚሰማው? ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛው ነው፣ እኔም ከእርሱ የሰማሁትን እነዚህን እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን አስታውቂያቸዋለሁና አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ አለ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ፣ ነገር ግን የላከኝ በእርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ትእዛዙ ምንድነው አለ? የዘላለም ሕይወት እንደሆነች አውቃለሁ አለ። ስለዚህ አብ እንደነገረኝ እንዲሁ እናገራለሁና አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና አለ፣ ነገር ግን የላከኝ በእርሱ ስራውን ይሰራል፣ በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለም አለ። ስለዚህ መሀል ላይ ሆኖ ያለ መልእክተኛ፣ ያንን መልእክተኛ መቀበል የዘላለም ሕይወት ያስገኛል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ በእኔ የሚያምን በላከኝ ማመኑ እንጂ በእኔ ማመኑ አይደለም አለ። ስለዚህ ምንድነው ስንል እሱ መልእክተኛ ነው፣ ላኪ ደግሞ አንድ አምላክ አለ። ይዞት የመጣው መልእክት ደግሞ ወንጌል ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁና አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ ቃልን ሰጠዋቸው አለ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ትእዛዙን ሰጠኝ አለ። ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ
የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል አለ። ሉቃስ ወንጌል ምዕራፍ 5 ቁጥር 1 ላይ የአምላክን ቃል ይሰብክ ነበር ይላል። ማርቆስ ወንጌል ምዕራፍ 1 ቁጥር 15 ላይ የአምላክን ወንጌል ይሰብክ ነበር ይላል። ዮሐንስ ወንጌል ማርቆስ ወንጌል ምዕራፍ 1 ቁጥር 16 ላይ በወንጌል እመኑ ይላል። ስለዚህ ይሄ ጥቅስ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ያለው ጥቅስ ጭራሹን ኢየሱስ አምላክ እንደሆነ ለማሳየት ስፔሻል እንደሆነ የሚያሳይ ነገር ሳይሆን መልእክተኛና ነቢይ መሆኑን የሚያሳይ ነው። እንደው አንቺ በመጣሽበት አርጊውመንት ልምጣና ዳዊት ምን ብሏል መሰለህ? እኔ ትል ነኝ ብሏል። ምን ላይ ነው እኔ ትል ነኝ ያለው? መዝሙረ ዳዊት ምዕራፍ 22 ቁጥር 9 እና 10 እኔ ምንድን ነኝ ብሏል? ህይወትዬ እኔ ትል ነኝ ብሏል። ኢየሱስም ትል ነኝ ብሏል። የት ቦታ ነው ኢየሱስ ትል ነኝ ያለው? አለ ረሳሁት፣ ቨርሱን ግን አለ በዳዊት ነው ያለው። መዝሙረ ዳዊት ምዕራፍ አይ ቲንክ አስጠፋሽኝ ራሱ አይደለ? መዝሙረ ዳዊት ምዕራፍ 23 22:6 ላይ አለ ራሱ 22:6 ላይ እኔ አለ ትል ነኝ አለ ዳዊት። እስቲ ከዳዊት ውጪ እኔ ትል ነኝ ያለ ነብይ አለ? ንገሪ። አለ አዲስ ኪዳን ላይ ረሳሁት ቨርሱ የለም፣ አታገኝም። ከጫፍ ባይብል ላይ የለም። አንድ ከዳዊት ውጪ እኔ ትል ነኝ ያለ አለ ወይ? ኧረ እኔ እንጃ እያነበብኩ መሰለኝ ግን ጠፋብኝ። እሺ የለም። እሺ ኢየሱስም እሺ አለ በይው። ኢየሱስና ዳዊት አሉ። ከሁለቱ ነብይ ውጪ እና አብርሃም እነ ሙሴ እኔ ትል ነኝ ብለዋል? እሱ እኮ ምሳሌያዊ አነጋገር መሰለኝ። ምንም ይሁን እሱማ ምን ጥንዛዩ ነው እኮ አላልኩሽም። እኔም እኮ ህይወትዬ እሱማ ኢየሱስ እንኳን መንገድም ነኝ ሲል እኮ የአስፋልት መንገድ አይደለም ምሳሌያዊ ነው። እሱም እኮ ያለ አለ ወይ? እኔ ትል ነኝ ያለ ሰው አለ ወይ? ከዳዊት ውጪ ወይም ከኢየሱስ ውጪ የመጽሐፉ ላይ የለም። ስለዚህ በቃ ዳዊትም አምላክ ነው ማለት ነው። ስፔሻል ነው። አይ እዚህ ጋር እኮ ስለ ዘላለም ህይወት ነው የምናወራው። ምክንያቱም ከዘላለም ህይወት እኔ አሁን ለኔ ጥያቄ አሁን የመጽሐፍ ቅዱስ ይቆየኝና ልክ እንደዚሁ አሁን መጽሐፍ ቅዱሱ ላይ እንደጠቀስኩላችሁ ትንሣኤ ነኝ፣ በእኔ የማያምን ለዘላለም ይኖራል። እሱ ብቻ ሳይሆን በአንደኛ ዮሐንስ ምዕራፍ 5 ቁጥር 2 ላይ ልጁ ያለው ህይወት አለው ተብሏል። ነብይ ህይወት መስጠት ይችላሉ? ህይወት የመስጠት ስራ የፈጣሪ አይደለም ወይ? እንደዚህ የተባለላቸው ነቢያቶች በእናንተ አለ ወይ ብዬ ነው የጠየኳችሁ። የለም ግን አለመኖሩ ምንም አያደርገው። እኔ ትልነኝ ያለም ሰው የለም፣ እኔ አላየሁም። ስለዚህ ትልነኝ እኮ ስለኮምልሽ እኮ አሁን አንድ ነብይ የሆነ ነገር ስላለ ብቻ ያ ነገር ያለውን ሌላው ነብይ ስላላለው አምላክ ወደሚሆን ደረጃ አያደርሰውም። ምንም ስፔሻልም አያደርገውም። ራሱ ዳዊት እኔ ትልነኝ አለ። እሺ ትልነኝ ስላለ ሌላ አላለውም። አብርሃም ትልነኝ አላለም። ስለዚህ ዳዊትን ስፔሻል ያደርገዋል። ለምን? ትልነኝ ስላለ። እንደዚህ አይነት ነገሮች ሎጂካል አይደሉም ራሱ አካሄዱ ማለት ነው። አንድ ያዥልኝ። ሁለተኛ ነገር ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ህይወት እንዳለው ለወልድም በራሱ እንዲኖረው ህይወትን ሰጥቶታልና አለ። ህይወትን የተቀበለ አካል ነው ኢየሱስ። ህይወት አልነበረው። እንደዛስ የተሰጠው ነብይ አለ ወይ? ልክ ኢየሱስ እንደተናገረው አብ ለሌሎች ነቢያት ህይወት መስጠትን ስልጣን ሰጥቷል። ይሄ ካለ አሳዩኝ። ህይወት መስጠት ምን ማለት ነው? ኢየሱስ ራሱ ይላል እኮ የቂሳሪያው አውሳቢዮስ ለጴጥሮስ ህይወት እንዲሰጥ ተሰጥቶታል ይላል። ምን ማለት ነው? ለምሳሌ በታሪክ ውስጥ ማለት ነው የቂሳሪያው አውሳቢዮስ ኢየሱስ እንዲህ ብሎት ነገር ነበረ። ከደቀ መዛሙርቱ ለአንዱ አለ ህይወትን እንዲሰጥ ስልጣን ሰጠው ይላል። ለምሳሌ ቸርች ፋዘርስ ቸርች ሂስትሪ ላይ የቂሳሪያው አውሳቢዮስ ሲናገር ምን አለ? ለኢየሱስ ለደቀ መዛሙርቱ ከደቀ መዛሙርቱ ለአንዱ ምን አደረገ አለ? ህይወትን እንዲሰጥ ስልጣን ሰጠው አለ። ስለ ጴጥሮስ ነው የሚያወራው ብሎ ነው የተረጎሙት። ጴጥሮስ ሙት አስነስቶ ነበረ። ህይወትን እንዲሰጥ ስልጣን ሰጠው ማለት ከራሱ ያገኘው ነገር አይደለም ኢየሱስ። ዮሐንስ ወንጌል ምዕራፍ 17 ቁጥር 2 ላይ ምንድን ነው የሚለው? አባት ሆይ የዘላለም ህይወት ይሰጣቸው ዘንድ ልጅን አክብረዋል። ምንድነው ያ የዘላለም ህይወት? ቁጥር 4 ላይ ቁጥር 3 ላይ ምንድነው ህይወት እዛ ላይ የተጠቀሰው? የዘላለም ህይወት ይላል። ግን ይሄንን ምንድነው አለ እዛው ላይ? አይ ጥቅሱንማ አውዱንማ አታጥፋችሁ። ዮሐንስ ወንጌል 17 ቁጥር 2 ላይ የዘላለም ህይወት ይሰጥ በስጋ ሁሉ ላይ ስልጣንን ስለሰጠው ለሰጠው ሁሉ አለ የዘላለም ህይወትን ይሰጣቸው ዘንድ ልጅን አክብረዋል አይደለ? ከዛ በኋላ ምን አለ? እውነተኛ አምላክ ብቻን የሆንከው አንተንና የላከውን ኢየሱስ ክርስቶስን ያውቀ ዘንድ ይህች የዘላለም ህይወት ናት አለ። ምንድነው የዘላለም ህይወት አለ? አሁን ያነበብከው ግን ምንድነው አለ? ምንድነው አለ? ስፔሲፋይ አድርግልኝ። ምንድነው ብሎ አለ ኢየሱስ ሲናገር? እውቀት ነው ወይስ ምንድነው ያ የዘላለም ህይወት የተባለው እዛ ጋር? ያው ኢየሱስ ክርስቶስ ራሱ ህይወት አይደለ?
ምንድነው ያለው? ዮሐንስ ወንጌል ብቻ ምዕራፍ 17 ቁጥር 2 እና 3 ላይ ባለው ጥቅስ መሰረት የዘላለም ሕይወት የተባለችው ምንድናት ነው ብሎ ኢየሱስ ያሰመረው? ኢየሱስ የሚሰጠው የዘላለም ሕይወት የተባለው ምንድነው ብሎ አሰመረ ኢየሱስ ሲናገር? ያው ግን እኔ ጥያቄ እኮ አሁን ጥያቄ እኮ እየመለስኩ ነኝ ያለሁት። እስቲ በትልቁ ኢምራን እናድርጊውና አንዴ ዮሐንስ ወንጌል 17 2 እና 3 ይሄን መልሱልኝ። ዮሐንስ ወንጌል 6:47 ላይ ያለውን መልሱልኝ። ሕይወት አይደለም የሚለው እዛ ላይ አይደለም ላንብብል። ዮሐንስ ወንጌል ምዕራፍ 6 ቁጥር 47 እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የዘላለም ማለት ልክ እንደ አምላክ ነውና የዘላለም ሕይወት አለው። የዘላለም ምንድነው ያ የዘላለም ሕይወት? እንዴዋ አንድ የኔ ጥያቄ ምን መሰለህ ኡስታዝ፣ አንድ የተፈጠረ ፍጥረት እንዴት የዘላለም ሕይወት ይሰጣል? ምንድነው የዘላለም ቆንጆ ጥቅስ እኮ ነው የጠቀሽው። እኔው እኮ ነው የምንለው። ያ የዘላለም ሕይወት የተባለው ደግሞ ምንድነው ብለን የሚለው ነገር መያዝ ያስፈልጋል እኮ። ከራሱ ያመጣው ነገር አይደለም። ልጠቅልለውና መልሱልኝ። አንድ ዮሐንስ ወንጌል 6:47፣ ሁለተኛ በዮሐንስ ወንጌል ምዕራፍ 11 ከ25 እስከ 26 ትንሣኤ እኔ ነኝ የዘላለም ሕይወትም ቢኖር በእኔ ቢጣበቅብኝ ለዘላለም ይኖራል ቢል አባባሉን አበላሽተሽዋል። እኔ አግዝሻለሁ እሱ ዮሐንስ ወንጌል 14:25 ላይ ያለው እና ያግዝሻለሁ። እንደ ሁለተኛ ቨርዥን ይዩና የመጀመሪያውን ቨርዥን እንጨርስ። ራስ ዮሐንስ ወንጌል ምዕራፍ 17 እኮ የሱ መልስ ልሰጥሽ ነው። ከዛ ወደ ሁለተኛው እንሄዳለን። ችግር የለው። ሙስሊምና አትሆንም የሚለውን ጽሑፍን አንድ ያንሳልን ጃቢርዬ። ኦኬ አንብብላት ቁጥር 2 እና 3ን ከቁጥር 1 ጀምራ አንብብላት። ሚዩት አንሳ። እሺ ኢየሱስም ይህንን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በሥጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ ይሆን ካንተ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ እቺ የዘላለም ሕይወት ናት። አይሰማም እንዴ? አይሰማም እንዴ? ያጀማ ወይ ከዛ በኋላ 3 ነበር ያልኩት። ይሰማል ለጠለጥከው ማለት ነው። እዛ ጋር ምን ይላል መሰለሽ? ምን ይላል? ልጅን አክብረው በሥጋ ሁሉ ላይ ስልጣንን ስለሰጠው ለሰጠው ሁሉ አለ። የዘላለም ለሰጠው ሁሉ አለ። የሰጠው የሚለው ሐዋርያትን ለሰጠው አብ ለክርስቶስ የሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው ይላል። እውነተኛ አምላክ ብቻን የሆንከው አንተን የላከውንም ኢየሱስን ያውቁ ዘንድ እስሚዘው ሸፈንክብን። እውነተኛ አምላክ ብቻን የሆንከውን አንተን የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት የተባለው ምንድን ነው? ሕይወት እዚህ ጋር የዘላለም ሕይወት ማለት ያው አምላክ ሰጪ ማለት ነው። ኧረ እዚህ ጋር የዘላለም ሕይወት ምንድን ነው አለ ኢየሱስ። ኢየሱስ የሚሰጠው አንተን ያውቁ ዘንድ አባቱን ማለት ነው። ማንና ማንን? አንተንና የላከውን ኢየሱስንና አባቱን ማለት ነው። ምን ማለት ነው? ማወቅ ምንድነው አለ? ያውቁ ዘንድ አለ። ምንድናት አለ? ይቺ ምንድናት አለ? የዘላለም ሕይወት ናት። የዘላለም ሕይወት ማለት አብና ወልድን ማወቅ ነው ወይስ ሌላ ነገር ነው? የተለየ ነገር ነው? ኢየሱስና አባቱን ማወቅ ማለት ነው። እውቀት ነው። ስለዚህ አሁን ይሄ እውቀት ነው። ስለዚህ ኢየሱስ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው ሲል ያ የዘላለም ሕይወት ምንድነው ተብሎ የተቀመጠው እዛ ጋር ይቺ ብሎ ዴሞንስትሬት ፕሮናውን አድርጎ ያስቀመጠው የዘላለም ሕይወት ናት ብሎ ገልጦታል። እሺ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 እንትንበልና ወደ ቀጣዩ እንሄዳለን። እኮ ጥያቄውን እኮ እየጠየቅሻለሁ የዘላለም ሕይወት የሚለው ነገር እያብራራሁልሽ ነው እንጂ ለምን የዘላለም ሕይወት ማለት ምን ማለት ነው የሚለውን እያብራራሁ የጠየቅኩትኝ እኔ ዮሐንስ ወንጌል ምዕራፍ 6 ቁጥር 47 ነው እያብራራሁ ያለሁት እኮ በደንብ አላዳምጥሽኝም ማለት ነው። እደግምልሻለሁ ድጋሚ አንዴችን እናንብባትና ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩምና ነገር ግን የላከኝ በእርሱ የምለውንና የምናገረውን ትእዛዝ ሰጠኛል። ምን ሰጠኛል እኮ ኢየሱስ እኮ ነብይም ነው ሰውም ነው ብለን ችግር የለውም። ድመት ነው አይጥ ነው እባብ ነው ብዬ አልጠየቅኩም። ስጠይቅ ነው በቦታው ነብይ ነው ወይስ አይደለም ብዬ መች ጠየቅኩኝ? እኔ መልእክተኛ ነው ወይስ አይደለም ብዬ አልጠየቅኩኝም። እዚህ ላይ እኔ የጠየቅኩት ምንድነው የእኔ የምለውና የምናገረው ምን ሰጠኝ ይላል።
ምን ሰጠኝ ይላል? የምናገረው ሸፍኖታል እጁ አይሰጥ እታች ያለው መሰለኝ የምናገረው አብ እንደነገረኝ እንዲሁ እናገራለሁ ይላል። አይደለም ያሰመረልሻል። እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ምን አለኝ ይላል? ትእዛዝ ሰጠኝ። እሺ ከዛ ቁጥር እንትን ላይ 50 ላይ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ የዘላለም ሕይወት የተባለው ምንድን ነው? ለኢየሱስ አብ የሰጠው ትእዛዝ ነው ወይስ አይደለም? ነው ልጁ ነው። ኢየሱስ የዘላለም ሕይወት እሰጣለሁ ሲል ምን ማለቱ ነው? እሱ መስጠት ይችላል፣ ግን እሱ እዚህ ጋር በሰውነቱ የተናገረው ነው እኮ እንጂ ኢየሱስ ክርስቶስ እኮ አባንሱ አይደለም። 17:8 ላይ ያወጣላትና ወደ እሷ ጥያቄ እንሄዳለን። ዮሐንስ ወንጌል 6:46 ላይ እንሄዳለን። ችግር የለም ታወጣላታለህ። 17 እንትን ላይ ምን ይላል? የሰጠኝን ቃል ምን ብያቸዋለሁ አለ? ሰጥቻችኋለሁና ያ ቃል የዘላለም ሕይወት ቃል ነው። ዮሐንስ ወንጌል 6:7 ላይ ማየት ትችላለች። የዘላለም ሕይወት ቃል አለ፣ ካንተ ወዴት እንሄዳለን ያሉት። ስለዚህ የዘላለም ሕይወት ቃል ኢየሱስ የተሰጠው ነው፣ ከራሱ ያገኘው አይደለም። ዮሐንስ ወንጌል 6:63 ላይም እኔ ምን አለ? እኔ የምናገረው ቃል ሕይወትን መንፈስም ነው ይላል። ስለዚህ ይሄ ሕይወትና መንፈስ የሆነውን ነገር ማን የሰጠው? ከራሱ ያገኘው ነገር አይደለም። የሰጠኝን ቃል ሰጥቻችኋለሁና አለ። ከራሱ ያገኘው ነገር አለ። ይህንን ነው ኢየሱስ መስጠት የሚችለው። የዘላለም ሕይወት ኢየሱስ ይሰጣል ሲባል እውቀትን፣ ትምህርትን፣ ትእዛዝን ነው እንጂ የሚሰጠው በራሱ እንትን አይደለም። ዮሐንስ ወንጌል 6:46 ላይ ያወጣላት እሱ ያለችው ጥቅስ ላይ እንሂድ። 6:47 ላይ እንሂድ፣ ግባ። እውነት እውነት እላቸዋለሁ በእኔ የሚያምን የዘላለም ሕይወት አለው ባለው። እንዴት ደስ የሚል ጥቅስ ነው! በእኔ የሚያምን ምን እንደሆነ የሚያምን ነው ኢየሱስ። ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ግባለ ነው። 46 ላይ መልሶ አለ። 46 ላይ እንሂድ። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እሱ አብን አይቷል። ኢየሱስ አብን አይቷል። ስለዛ እነዛ አይደለም የሚለው ጥቅሱ። አይ አታጣሚው፣ ቆይ ተረጋግተን ነው። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር ማለት ከእግዚአብሔር ከሆነ በቀር እርሱ አብን አይቷል የተባለው ስለ ኢየሱስ አይደለም የሚያወራው። ከእግዚአብሔር የሆነ በቀር ነው የሚለው። ከእግዚአብሔር ከሆነ በስተቀር ከእግዚአብሔር የሆነ ሰው የእግዚአብሔርን ቃል ይሰማል ይላል። ለምሳሌ ባይብል ላይ ብዙ ቦታ ላይ ያ ማለት ኢየሱስ ከእግዚአብሔር ቃል ይሰማል ማለት አይደለም። ስለሱ አይደለም ያው። አብን ያየው ማን ነው ታዲያ ከኢየሱስ በስተቀር? ኢየሱስ አየ የሚልም ጥቅስ የለም እዚህ ጥቅስ ላይ የለም። አሁን ሌላ ጥቅስ ምክንያቱም መጽሐፍ ቅዱስ ላይ ወደ አብ ማድረስ እኔ ነኝ መንገድ ካለ አብን አይቶታል ማለት ነው። አብን አይቶታል አይልማ ጥቅሱ ያልተጻፈማ አናነብም እኮ። አንደኛ ቆሮንቶስ 4:6 ላይ ከተጻፈው አትለፍ ነው የሚለው መጽሐፉ ላይ። አንደኛ ጴጥሮስ 4:11 ላይ ደግሞ ማንም ሲናገር እንደ እግዚአብሔር ቃል ይናገር ይላል። አሁን የራስሽ አተረጓጎም እየሰጠሽ ነው ያለው። እኔ አባቴን አውቀዋለሁ አብን አውቀዋለሁ አብን ያየ እኔን ያየ አብን አውቀዋለሁ አለ እንጂ እኔን ያየ አብን አየ አለ እንጂ ኢየሱስ እኔ አብን አይቼዋለሁ ያለበት ጥቅስ የለም ነው እያልኩሽ ያለሁት። ካለ አብና እኔ አንድ ነን ካለ እኮ ያውቀዋል ማለት አንድ ነን ማለት እኔ አብን አይቼዋለሁ ማለት አይደለም። ካልገባሽ እኔና አብ አንድ ነን በምን ሂሳብ ነው አንድ የሆኑት የሚለውን ከፈለሽ ሊብራራልሽ ይችላል። ዮሐንስ 10:30 ላይ ያለው እኔ የጠየኩሽ ጥያቄ አብን ኢየሱስ አብን አይቷል ያልበለሻል። ኢየሱስ አብን አይቷል የሚል በቀደምም ነግሬሽ ነበረ። እንደዛ የሚል ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም፣ አታገኝም። ያዩት አብን ያዩት መላእክት ብቻ ናቸው። ታዲያ ፊልጶስ አብን አሳየንና ይበቃናል ሲለው እስከ ዛሬ ከእናንተ ጋር ስኖር አታቀኝምን? እኔን ያየን አብን አየ ማለትና እኔ አብን አይቻለሁ ማለት ይለያያል። ያ ማለት ምን ማለት ነው የሚለው ካልተረዳሽ ላስረዳሽ እችላለሁ። ለምሳሌ ምንድነው የሆነው? ዘፍጥረት ምዕራፍ 32 ላይ ምዕራፍ 32 ቁጥር 31 ላይ ምንድነው ያለው? ከመላኩ ጋር ሲታገል ጨረሰና መጨረሻ ላይ ምንድነው ያለው? ያየው መላኩን ነው። ከእግዚአብሔርም ፊት ለፊት አየሁት ሰውነቴም ድና ቀረች አለ። ማንን ነው ያየው? መላኩን ነው ያየው? እግዚአብሔርን ነው ያየው? ያዕቆብ ብዙ ቦታ እኮ አብ ኢየሱስን እንደሚያውቀው ተናግሯል። አሁን ኤግዛምፕሉን አመጣሁልሽ አንቺ ዮሐንስ ወንጌል 14 ከ7 እስከ 9 ድረስ ያለውን አፈታቱን አመጣሁልሽ። ራሱ መላእክትን ሰዎች አይተው እግዚአብሔርን አይተናል ይላሉ። ለምን? ቴዎፋኒ ስለሆነ ማለት ነው። የአምላክ መገለጥ ስለሆነ አንድ መልአክ፣ አንድ መልእክተኛ፣ አንድ ነብይም ማለት ነው። ኢየሱስ እኔን ያየ አብን ያየ ሲል እኔ አብ ነኝ ማለቱ ሳይሆን ወይም እኔ አብን አይቼዋለሁ ሳይሆን ኢየሱስን ማየት አብን እንደማየት ነው። ወኪል ነው፣ እንደራሴ ነው። ለምሳሌ እናንተን የሚቀበል እኔን ይቀበላል አለ ማለት ሐዋርያት ኢየሱስ ናቸው ማለት አይደለም። እኔን የሚቀበል የላከኝን ይቀበላል አለ ማቴዎስ 10:40 ላይ
ሉቃስ ምዕራፍ 10 ቁጥር 23 ላይ ደግሞ እናንተን የጣለ እኔን ይጥላል፣ እኔን የሚጥል የላከኝን ይጥላል አለ። እሺ አሳየኝ፣ በቃ አሁን አሳየኝ እንትኑን ይሄን ተውና፣ ልክ እንደ ኢየሱስ ክርስቶስ እኔን ያየ አብን አይቷል፣ እኔና አብ አንድ ነን ያለ ነብይ ሌላ አምጣልኝ ከመጽሐፍ ቅዱስ። ተረጋጊ እኮ አሁን ማምጣት አይጠበቅብኝም። እኔ እኮ ማምጣት አይጠበቅብኝም። ሌላ ቀንም ቢሆን ማለት ነው ችግር የለውም። ሌላ ቀንም ማምጣት አይጠበቅብኝ። እዚሁ እነግርሻለሁ፣ ራሱ ምን ማለት እንደሆነ እነግርሻለሁ። ስፔሻል አያደርገውም ነው የምልሽ። እኔና አብ አንድ ነን ሲል በዓላማ ነው የሚናገረው። ዮሐንስ ወንጌል 17:10 ላይ እኔና አንተ አንድ እንደሆንን እንደኛ አንድ እንዲሆኑ ይላል። እነማን ናቸው አንድ የሚሆኑት? በዓላማ የሚላል የቱ ጋር በዓላማ ይላል? አብና በዓላማ ይላል። ላሳይሽ እኮ ነው። አብና ወልድ በምን አንድ እንደሆኑ ላሳይሽ ነው። ዮሐንስ ወንጌል 17 ላይ ያወጣላት ቁጥር 10 እና 11 ላይ እኔና አንተ አንድ እንደሆንን አለ ሲጸልይ። እንደኛ አንድ እንዲሆኑ እጸልያለሁ አለ። እንደነማን ነው አንድ የሚሆኑት? ይሄ ስልጣን አንድነትን ነው የሚያሳየው አይደለም። እንደኛ አለ፣ እንደኛ አንድ እንዲሆኑ አለ። እኔና አንተ አንድ እንደሆነው አይነት እነሱም 12 ሐዋርያትም አንድ እንዲሆኑ እጸልያለሁ አለ። ይኸው አንብብላት። ሐዋርያቶቹ ከአብ ጋር አንድ ሆነው ያውቃል እንዴ? እሱን ነው እኮ የምልሽ እኮ። ታዲያ የዓላማ አንድነት ካልሆነ ዮሐንስ ወንጌል 17 10 እና 11 ላይ እኔና አንተ አንድ እንደሆንን እንደኛ አንድ እንዲሆኑ አለ። ምክንያቱም በዮሐንስ ወንጌል ምዕራፍ 8 ቁጥር 10 ላይ እኔና አብ አንድ ነን ያለውን ምሳሌ ደግሞ እዚህ ጋር እየተናገረ ነው። 8 10 ላይ ሳይሆን 10 30 ላይ ነው ያለው። ጥቅሱን አትሳሳቺ። አንድ እሱ ነው። ሁለተኛ ነገር ደግሞ 17 11 ላይ ነግሮናል በምን አንድ እንደሆኑ። እዛ ጋርም ራሱ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለውን ከአባቴም እጅ ማንም አይነጥቃችሁም፣ ከኔም እጅ ማንም አይነጥቃችሁም፣ የላከኝ ምንድነው የሰጠኝ አባቴ ከሁሉ ይበልጣልና አለ። ከዛ በኋላ እኔና አብ አንድ ነን አለ። ዮሐንስ ወንጌል 17 ላይ ደግሞ የሰጠኸኝን እነዚህን ጠበቅኳቸው ከተባረከ ልጅ በስተቀር እያለ ይናገርና እኔና አንተ አንድ እንደሆነ እንደኛ አንድ እንዲሆኑ አለ። ሐዋርያቶች በምንድን ነው አንድ የሚሆኑት? እዛ ጋር ሲናገር ሐዋርያቶቹ አንድ እንዲሆኑ አለ። ሐዋርያት በምንድን ነው አንድ የሚሆኑት? ያው የኔ ጥቅሱ እኮ አልተፈታልኝም። አሁን የሰጠውሽ እኮ ነው እንዴ 10 30 ላይ ያለውን በምን አንድ እንደሆኑ 17 11 ላይ ነግሮናል ኢየሱስ። ኮንቴክስቹዋል አፕሮች የሚባል ነገር አለ እኮ ሄርሜኔቲክስ ላይ የስነ ፍልሰፋ ጥናት ላይ አብና ወልድ በምን አንድ እንደሆነ እንደኔ አለ እንደኔና እንዳንተ እኔና አንተ አንድ እንደሆነው አንድ የሆኑ ዘንድ አለ። ሐዋርያቶች አንድ የሚሆኑት በምን እንደሆነ ካወቅን አብና ወልድ አንድ የሆኑት በምን እንደሆነ እናውቃለን። ምክንያቱም ሐዋርያት አንድ የሆኑት አብና ወልድ በሆኑበት ሂሳብ ነው የተጠቀሰው። እንደገናም እኮ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 16 ቁጥር 28 ላይ ከአብ ውስጥ እንደወጣ ይናገራል። ከአብ ከአምላክ ውስጥ ወጣ ያለ እንዴ አባሮሽማ ትጫወቺ ይውዬ አይብቃሽ ለዛሬ እንዴ ሌላ ቀን እሺ እጠይቃለሁ። አመሰግናለሁ ኡስታዝ። ሌላ ጊዜ ጽፌ ዮሐንስ 14 ከ7 ድረስ ዮሐንስ 17 ከ9 እስከ 10 ድረስ ያለውን ሳጨርሽ እኔ ያየ አብን ያየ የሚለውን ዮሐንስ ወንጌል 10 30 ላይ ገባውልሽ። ዝም ማለት በቃ ይመቻት ብዬ ዮሐንስ ወንጌል 6:47 ጠይቀሽኝ 47ን ስመልስልሽ 46 ላይ ገባሽ። 46 ስመልስልሽ ዮሐንስ ወንጌል 14 ላይ ከ9 እስከ 10 ድረስ ገባሽ። እሱን ስመልስልሽ 10:30 ገባሽ። 10:30 ደግሞ እንደማያዋጣሽ ስታቂ ደግሞ 16:28 አይደለም። ምክንያቱም አብ አያውቀውም ስላልከኝ በዮሐንስ ወንጌል ምዕራፍ 16 አያውቀውም ማለትና አላየውም ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ከአብ ራሱ እኮ ወጥቻለሁ ብሏል ኢየሱስ። እና ቆይ ሌላ ጊዜ በደንብ ነው መውጣት ማለት ምን ማለት ነው ራሱ ኖርማሊ። እሺ እኔ እኮ ምንም ይሁን ምንም ማለት ይሁን ብቻ እንደዛ ያለ ነብይ አምጡልኝ ነው የምፈልገው። ሁለተኛ ነገሥት ላይ ሰይጣን ወጥቷል፣ ከእግዚአብሔር ወጥቶ መጥቷል ራሱ ላሳይሽ። ወይ ጉድ! እኔ እዚህ ላይ አሁን ኢየሱስ ከአብ ወጥቻለሁ ያለውን ብቻ ስለዚህ ምንድነው ሰይጣንም ስፔሻል ልታደርግ ይሆን? ሰይጣን እንደወጣ ይናገራል። ወጥቼ ይላል እኔ ወጥቼ አሳስታለሁ አለ። ከእግዚአብሔርም ውጣ አለው፣ ከሱ ዘንድ ወጥቶ ሄደ። መውጣት የሚለውን ነገር አንቺ የምታየው ነገር ኦንቶሎጂካሊ ሆነ ካየሽው፣ ፈንክሽናል ሆነ ካላየሽው፣ መውጣት የሚባለው ከሆነ ሰይጣንም ምን ልታደርጊው ነው? ኦንቶሎጂካሊ ነው አያስኬድም እሱ። አሁን ሌላውን ታየውና ይበቃሻል ዛሬ ማለት ነው። ኮሜንቱ ክፈቱላችሁ። ሌላ ቀን ግን ስጡኝ እንደዚህ አይነት ማስረጃ። ልክ ኢየሱስ ክርስቶስ ነብይ ነው ብላችኋል። ነብይ እንደዚህ ከእግዚአብሔር ጋር ያመሳሰለ ኢየሱስ ነው የሰቀሉትና እንደዛ ካላሳዩኝ ሌላ ቀን ኡስታዝ ቤት ገብቼ እጠይቃለሁ። አመሰግናለሁ። መልካም ቀን። ጥያቄሽን ሊስት አውት አድርጊና እንትን በይና ጃቢሮም ቤት ቢሆን ኦኬ፣ ሌሎችም እና አዲስ ዓለምም ቤት ቢሆን ኢብራሂም ጋም ቢሆን ኢምራንም ጋር ቢሆን እኔም ጋር ቢሆን ችግር የለውም። ዋናው አላህ ጊዜያችንን ይባርክልን። በሰማነውም በምንናገረውም አላህ ተጠቃሚዎች ያደርጋል። ያ ነው ትልቁ ነገር። እናመሰግናለን። ሂዊ አመሰግናለሁ። እኔም መልካም የተባረከ ቀን ይሁንላችሁ ሁላችሁ።
ጀዛከላ ሄር ኡስታዚ በጣም አሪፍ ነገርን የተማርነው በጣም የሚገርም ውይይት ነበረ። እንግዲህ ከውይይቱ አላህ ተጠቃሚ ያርገን። እንግዲህ ለህዊም አላህ ሂዳውን እንዲሰጣት ዱአ እናደርግላታለን። ኡስታዚ የምትቆይ ከሆነ ሌሎች ልጆች የሚገቡ ካሉ ይግቡ። ኢምራን ስሚዝ የምትቀጥሉት ነገር ካለ ቀጥሉ ኢንሻአላህ። እየሰማሁ ነው። አይ በጣም የሚገርም ንግግር። በፍቃዳችን ኃጢአተኛ ካልሆነ ለምንድን ነው ያለ